የእርድ ሳሙና ነው። የእርድ ሳሙና አሰራር ቤት ውስጥ ለራሴ እየሞከርኩ ነው። ፊቴን በእርድ ሳሙና ለመታጠብ እርድ ሳሙና እያዘጋጀው ነው። ውጤቱን ግን እናያለን። የተሻለ ደግሞ ከኔ የተሻለ ነገር ያላችሁ ሰዎች ኮመንት ላይ እስቲ ይሄ ስራ ከዚህ በበለጠ እንዲሰራ የምትፈልጉ ኮመንት ላይ አስቀምጡልኝ። እኔ አሁን ያዘጋጀሁት እሬት አድርጌያለሁ። ሳሙና አቅልጫለሁ። ትንሽ እርድ አድርጌያለሁ። ከዛ እዚህ ጋር ደግሞ የእሬት ቅጠል ነው። የእሬት ቅጠል በአረንጓዴው የተዘጋጀ አለ። ይሄንን ወደ ሳሙናነት እቀይራለሁ። እዚህ ጋር የተወሰነ ጨምቄ ለዚህኛው ተጠቅሜያለሁ። በእርድ ሳሙና ላይ ተጠቅሜያለሁ። ይሄኛውን ደግሞ የውስጡን ጄሉን ወስጄ ፈጭቻለሁ። ደግሞ አቼቶ ትንሽ አድርጌበታለሁ። እዚህ ጋር ደግሞ እንደምታዩ የሩዝ ዱቄት በደንብ ያልደቀቀ የሩዝ ዱቄት አለኝ። ያንን አንድ ላይ በማዋሃድ በሶስት አይነት ለመስራት አስቤያለሁ። የመጀመሪያው ያው በእርድ ለፊቴ እንደሚመቸው ፊቴ እርድ ሳሙና ይወዳልና ለፊቴ እያዘጋጀው ነው። የመጨረሻ ሪዘልቱን እናያለን አብረን መጨረሻ ውጤቱን እናያለን። ውጤቱን ካየን በኋላ ያላችሁን አስተያየትና አንዳንድ ነገር በኮመንት ላይ ታስቀምጡልኛላችሁ። ይሄ አሁን ለፊት እየተዘጋጀ ያለ ሳሙና ነው። ምንም የሌለበት ሎካል ነው። በቃ ኖርማል ነው። በሎካል ነገር ብቻ ነው የተዘጋጀው። አብረን ውጤቱን እናያለን። እርድ እንደምታውቁት ለፊት በጣም የሚጠቅምና ጠቃሚ እንደሆነ አቼቶም ሰውነትን ለማጽዳት ለአንዳንድ ነገር በጣም ወሳኝ ኢንፌክሽኖችን እንደሚከላከል እናውቃለን። ይሄ አሁን ለፊት ልዩ የሆነ ውበት ይሰጠዋል። ስለዚህ ይሄንን በቤት ውስጥ እኔ ሞክሬያለሁ። እንደኔ መሞከር የምትፈልጉ ሰዎች ኮመንት ላይ አስተያየታችሁን ታስቀምጣላችሁ። አሁን የመጀመሪያ ዙር ነው። እኔ ምንም እቃ የለኝም። ኖርማሊ ባለችኝ ቤት ውስጥ ባለው እቃ ነው እየተጠቀምኩ ያለሁት። በዚህ እቃ ላይ ጨምርና ትንሽ እቃው እንዳይያያዝብኝ ትንሽዬ ዘይት አድርጌበታለሁ። እቃው እንዳይያያዝ ዘይት አድርጌበታለሁ። ሲቆራረጥ ግን አሳያችኋለሁ መጨረሻ ላይ። እናንተም ደግሞ ያላችሁን አስተያየት በኮሜንት ላይ ታስቀምጡልኛላችሁ። ይሄንን ይመስላል። አሁን ይሄኛውን የመጀመሪያው ዙሩን የእርዱን ሳሙና እያወጣው ነው። ያው የመጀመሪያ ነው። እንግዲህ በድስት ነው የሰራሁት። ባለኝ በቤት እቃ ነው የሰራሁት እና በአንድ እጄ ካሜራ ስለያዝኩኝ በደንብ እናንተን ለማሳየት ብርሃንም አንሶኛል። ኖርማሊ አሳያችኋለሁ። መጨረሻ ላይ ያለውን ውጤት እናያለን። አብረን የምናይ ይሆናል። በዚህ እንዳለ ያኛውን ደግሞ ሲጀምር አሳያችኋለሁ። ይሄ ደግሞ የቅድሙ አረንጓዴ የነበረ ነው። እስቲ መጨረሻውን እናያለን። አሁን እየተንተከተከ ነው። ሩዝ አለው። ሁለት ከግማሽ በላይ የሆነ ጨው ጨምሬያለሁ። ትንሽ ዘይት ጨምሬያለሁ። የሬቱን ገለባውን ነው የፈጨሁት። ከውስጥ ያኛውን ከወሰድን በኋላ ያለውን አረንጓዴውን ነው የፈጨሁት። እንደምታዩት ይኸው አተላ ነው። ይሄ አተላ ነው ግን ለፀጉር ሳሙና ይሆናል ብዬ አስቤያለሁ። ምንም አልጨመርኩበትም ሌላ ነገር። ኬሚካል የለውም። ቫይታሚን ኢ ጨምሬበታለሁ። ዘይት አለው። አሁን ትንሽ በእሳት ከተንተከተከ በኋላ ከተወሰነ ደቂቃ በኋላ አወርደውና ወደ መወፈር ሲመጣ በጁስ እቃ ፈጨዋለሁ። ፈጭቼ ማጥለልም ካለበት አጥልዬ እንዲደርቅ እድል ሰጠዋለሁ ማለት ነው። እና ትንሽዬ ዱቄት ጨምርበታለሁ። ትንሽ ዱቄት በሚወጣ ሰዓት ትንሽ ዱቄት ጨምርበታለሁ። ቤኪንግ ፓውደር ሞክራለሁ። ምንም ሎሚ አልጨመርኩም። ምንም ነገር ኬሚካል የለውም እና ሎካል ነው። እንትኑ ሪዘልቱን በኋላ ላይ ማለት ከደረቀ በኋላ አሳያቸዋለሁ። አሁን ግን ይሄ የሬቱ ወይንም የጄሉ እንትኑ ነው ማለት ነው። ቅጠሉ ገለባው ማለት ነው። ገለባው ተፈጭቶ
ውሃ ቢያንስ 1-2 ኩባያ የሚሆን ጨምሬያለሁ። ሩዙን ለማብሰል ተጠቅሜያለሁ እና እንደዚህ እየወፈረልኝ ነው። እንደምታዩት ይኸው እየወፈረ ነው የሚመጣው። እየወፈረ ውሃውን እየመጠጠ እየወፈረ ይመጣል። ከዛ በኋላ ቀዝቀዝ ስል በጁስ ዕቃ ፈጨዋለሁ። ማጥለልም ካለበት ሁኔታውን አይቼ አጠላለሁ። እናንተም ትሞክራላችሁ። አስተያየታችሁን በኮመንት ላይ ታስቀምጡልኛላችሁ ማለት ነው እና ለእኔም የመጀመሪያ ሙከራ ስለሆነ ያለውን ውጤት አይቼ ለእናንተ ደግሞ የሚመቸውን አይቼ ለፀጉሬ ለውጥ ካለው ያለውን ነገር አይቼ እነግራቸዋለሁ። ቀጣይ ላይ ግን የአቮካዶ ፍሬ አቮካዶ ሳይሆን አቮካዶ ፍሬ የውስጡን ፍሬ ቅባት ወደ ሳሙናነት እንዴት እንደሚቀየር እንዴት ሳሙና እንደሚሆን እሱን ደግሞ አሳያችኋለሁ። አሁን ግን ይሄንን እግራችሁን ለመታጠብ ፀጉር ለመታጠብ ለፀጉር ቆንጆ ነው የሚሆነው ብዬ አስቤያለሁ። በራሴ ላይ ነው የምሞክረው። በጣም ጥሩ ውጤት ካለ ግን አልደብቃችሁም። እንግዲህ እንደነገርኳችሁ አሰራርንም አስቀምጥላችኋለሁ። አሁን ያለው ሂደት ግን ይሄ ነው እና ተከታተሉኝ። ይገርማችኋል ደግሞ እቺ ነጯ ነች ቅድም ያሳየኋችሁ ከውስጥ የወጣችው የሬቱ እንትንና አጃ ነው። ይሄ ምንድነው? ሩዝ ነው እና እንግዲህ ይኸውላችሁ አረፋ እንዲኖረው ምንም የተጠቀምኩት ነገር የለም። አዋህድኩኝ። የበሰለ ሩዝ ላይ ሬቱን ጨመርኩኝ። ሬቱን እየመታው ትንሽ ገንፈል ስልልኝ ያልበሰለ ደግሞ ከላይ ዱቄት የሆነውን ሩዝ ጨመርኩበት ማለት ነው እና አሁን ለፊት ሳሙና ወይን ሽታው እንዴት ደስ እንደምል ይኸው ሽታው በጣም ደስ ይላል። በጣም ደስ ይላል። ሽታውን ወድጄዋለሁ። ውጤቱን አብረን እናያለን። ኮመንታችሁ እንዳይለየኝ።